አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ እያልን የሚያዝያ 13 ቀን 2018 ዓ.ም የጣና ዴይሊ ዜናዎቻችንን ርዕሶቹን በማስቀደም እናስደምጣችኋለን። በኢትዮጵያ ውስጥ የፖለቲካ ውጥረትና የቀጠናዊ ጂኦፖለቲካ ፉክክር በአንድ ላይ እየተጠመሩ በመጡበት ወቅት የብልጽግናው ሊቀመንበር ስለ ባህር በር ጉዳይ ያቀረቡት አዲስ መግለጫ ከፍተኛ ክርክር አስነስቷል። መግለጫው በአንድ በኩል የቀጠናውን የኃይል ሚዛን ሊያናጋ የሚችል ቢመስልም በሌላ በኩል ግን በከባድ የውስጥ ቀውሶች በተወጠረች ሀገር ውስጥ የፖለቲካ ትኩረት ማስቀየሪያ መሆኑ በብዙ ተንታኞች እየተነሳ ይገኛል። በዚህ ጉዳይ ሰፋ ያለ ዘገባ አዘጋጅተናል፣ ይደመጣል። በኢትዮጵያ ውስጥ የፖለቲካና ማህበራዊ ውጥንቅጦች እየበረቱ ወደ አዲስ አቅጣጫ እየወሰዱ በመጡበት ወቅት ታዋቂው ፖለቲከኛ ልደቱ አያሌው የአርቲስት ቴዲ አፍሮ አዲስ ስራ መውጣቱን ተከትሎ ያቀረቡት መልእክት ከፍተኛ ውይይት አስነስቷል። ፖለቲከኛው በመግለጫቸው የኪነ ጥበብ ስራዎች በህዝብ ላይ ያላቸው ተጽዕኖ ከፖለቲካው ድርጅቶች በላይ መሆኑን በመጠቆም የሀገሪቱን የአሁኑ ፖለቲካዊና ማህበራዊ ሁኔታ በአዲስ እይታ መመልከት አስፈላጊ እንደሆነ ፍንጭ ሰጥተዋል። ፖለቲከኛ ልደቱ አያሌው በአርቲስት ቴዲ አፍሮ ሙዚቃ ላይ ተንተርሰው የሰጡትን ሀሳብ በዜናችን እናስደምጣችኋለን። የሱዳን ጦርነት ወደ ሌሎች ቀጠናዎች ሊስፋፋ ይችላል። ይህን ያለው ኢንተርናሽናል ክራይሲስ ግሩፕ ነው። የሱዳን የውስጥ ጦርነት 3ኛ ዓመቱን ሲያስመዘግብ ዓለም አቀፍ የግጭት ትንታኔ ድርጅት ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት ግጭቱ ከአገር ውስጥ ወጥቶ ወደ ቀጠናው ሊስፋፋ እንደሚችል አስጠንቅቋል። ሪፖርቱ ሱዳን በከፍተኛ የሰብአዊ ቀውስ ውስጥ መግባቷን፣ ሚሊዮኖች ሰዎች በረሃብና በመፈናቀል አደጋ ላይ መሆናቸውን በማስጠንቀቅ ዲፕሎማቶች የሰላም ጥረቶችን እንዲጨምሩ ጥሪ አቅርቧል። ተሰሙታላችሁ። በዓለም አቀፍ ሚዲያው በስፋት እንደወጣው ዘገባ በአሜሪካና ኢራን መካከል ያለው የጂኦፖለቲካዊ ውጥረት ከዲፕሎማሲ ወደ አደገኛ የግጭት ምዕራፍ እየተሸጋገረ መሆኑ ተገልጿል። የሚያበቃው የተኩስ አቁም ስምምነት የተሰናከለው የሰላም ድርድርና በባህር ላይ የተፈጠረውን አዲስ ግጭት ተያይዞ ሁኔታው ወደ ከፍ አቅጣጫ እያመራ መሆኑን ዘገባው ይጠቁማል። በዝርዝር የሚደመጥ ዓለም አቀፍ የትንታኔ ዘገባችን ነው። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች ሀገር አቀፍና ዓለም አቀፍ የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግናው ሊቀመንበር የመኑይ ተማጽኖ። የብልጽግናው ፕሬዝዳንት ትላንት ሚያዝያ 12 ቀን 2018 ዓ.ም በስርዓቱ ሚዲያዎች በኩል ባስተላለፉት የተለመደ መልእክታቸው ኢትዮጵያ ቀጥታ የባህር በር ካላገኘች በቀጠናው ዘላቂ ሰላም ሊመጣ እንደማይችል በድጋሚ በማወጅ አሰብ ወደብን በቅርበት እየተከታተሉ መሆኑን ለዓለም አቀፉ ማህበረሰቡም ሆነ ለሀገር ውስጥ አድማጭ አስደምጠዋል። ይህ መግለጫ በአንድ በኩል የቀጠናውን የኃይል ሚዛን የሚያናጋ ሲመስል፣ በሌላ በኩል ግን ፕሬዝዳንቱ ሰሞኑን ከደጋግሟቸው በርካታ የማይጨበጡ የተስፋ ወሬዎች አንዱ ሆኖ ተገኝተዋል። አብዛኛው የፖለቲካ ትንታኔ እንደሚያሳየው ይህ የወደብ አጀንዳ በሀገር ውስጥ ካለው እጅግ አስከፊ እውነታ የህዝብን ትኩረት ማስቀየር የተቀነባበረ ትርክት ነው። እውነታውን ወደ መሬት አውርደን ስንመለከተው የብልጽግናው ፕሬዝዳንት አንድም የህዝብ ድጋፍ በሌላቸውና አመኔታን ባጡበት በዚህ አስቸጋሪ ወቅት በተለይም የአማራን ህዝብ በዘር ማጥፋት ጦርነትና በሴራ ፖለቲካ እያመሰቃቀሉት ይገኛሉ። ይህ የሴራ ፖለቲካ የረሃብ የጦርነትና የኢኮኖሚን የማድቀቅ ስትራቴጂን መሳሪያው በማድረግ ህዝብን እያደማ ነው። ከክልሎች አልፎ በመዲናዋ መሃል አዲስ አበባ የሚኖረውን ነዋሪ ሳይቀር በማንነቱ ከስራ እያፈናቀሉ እያፈሱና በስውር ገዳይ ቡድን ህይወቱን እየቀጠፉ ይገኛሉ። በሐሰት ክስ በጅምላ ማሰር የዘወትር ተግባር በሆነባት፣ የኑሮ ውድነት የዜጎችን ጫንቃ ባጎበጠበት፣ እንዲሁም ህግን አስከብሮ ህዝብን በሰላም ወጥቶ በሰላም መግባት እንዲችል ማድረግ በተሳነው አስተዳደር ስር ሆነው እነዚህን መሰረታዊ የህዝብ ጥያቄዎች መመለስ ያቀታቸው የወደብ አጀንዳን መምዘዝ የመጨረሻ የፖለቲካ ቆማር ሆኗል። ከዚህ የሀገር ውስጥ ቀውስ ጎን ለጎን በሰሜኑ የሀገሪቱ ክፍል እያንዣበበ ያለው ወታደራዊ ፍጥጫ ሌላው የዚህ ድራማ አካል ነው። የኤርትራ ጦር በኢትዮጵያ ድንበር በኩል በተለይም በትግራይ ክልል ዘልቆ መግባቱ ከፍተኛ የቀጠናው ስጋት ሆኗል። የብልጽግናው ፕሬዝዳንት የሚመሩት መንግስት የኤርትራ ጦር ከአማጽያን ጋር በማበር ሀገርን ለማተራመስ እየሰራ ነው ሲል በይፋ መክሰሱ የሁለቱ ሀገራት ግንኙነት ወደማይመለስበት የውጥረት ደረጃ ላይ መድረሱን ያመላክታል። ይህ አይነት እርስ በርስ የመወነጃጀልና የጦርነት ነጋሪት የመጎሰም አዝማሚያ የብልጽግናው መንግስት የገጠመውን የውስጥ የፖለቲካ ክስረት ወደ ውጭ ጠላት በማዞር የህዝብን ቁጣ ለማብረድና ስልጣኑን ለማራዘም የሚጠቀምበት ስልት መሆኑን በርካቶች ይተነትናሉ። የብልጽግናው ፕሬዝዳንት ላለፉት 7 ዓመታት በርካታ ሰበር ልማቶችን ሲነግሩን ቢከርሙም አንዱንም ግን ተግባራዊ አለማድረጋቸውንና መሬት ላይ የወረደ እውነት አለመኖሩን ህዝብ ጠንቅቆ ያውቃል። የትላንቱ የአሰብ ወደብ ትርክትም ከዚህ ቀደም በሶማሊላንድ
የአንዱ ጉዳይ ተገኘ ተብሎ የዋሽታ ሆኖ ከቀረው የመግባቢያ ስምምነት የተለየ ትርጉም እንደማይኖረው ግልጽ ነው። በመሆኑም በየቀኑ በሞት በመፈናቀልና በኑሮ ውድነት እየተሰቃየ ላለ ህዝብ የባህር በር ጂኦፖለቲካዊ ትንታኔ መስጠት በቁስል ላይ እንጨት ከመስደድ የዘለለ ፋይዳ አይኖረውም። ይህ አዲሱ የትኩረት ማስቀየሪያ ከስር መሰረቱ እየተናደ ያለውን የስልጣን ግድግዳ በወደብ ወሬ ለመደገፍ የሚደረግ ነገር ግን የህዝብን አመኔታ ፈጽሞ ሊመልስ የማይችል ልብ አንጠልጣይ የፖለቲካ ቲያትር ሆኖ በታሪክ ይመዘግባል። ይህ የብልጽግናው ሊቀመንበር ንግግርም እመኑኝ ግድ የላችሁም አይነት ድርቅና ሊባል የሚችል መሆኑን የስርዓቱ ቱባ ባለስልጣናትም በየኮሪደሩ የሚነጋገሩበት መሆኑን የደረሰን መረጃ ያመላክታል። የቴዲ አፍሮ ስራዎች ከፖለቲከኞች በላይ ህዝብን የማንቀሳቀስ አቅም አላቸው። ፖለቲከኛ ልደቱ አያሌው። ታዋቂው ፖለቲከኛ አቶ ልደቱ አያሌው የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮን አዲስ ስራ መውጣት ተከትሎ ባስተላለፉት መልእክት በኢትዮጵያ ስር የሰደዱ ፖለቲካዊና ማህበራዊ ቀውሶች በኪነ ጥበብ ስራዎች አማካኝነት ያላቸውን ነጸብራቅ የሚተነትኑ 8 ቁልፍ ነጥቦችን ይፋ አድርገዋል። አቶ ልደቱ በጽሁፋቸው አርቲስት ቴዲ አፍሮ በአሁኑ ወቅት በኢትዮጵያ ህዝብ ዘንድ ያለው ተሰሚነትና የፈጠረው ተጽዕኖ ከፖለቲከኞችና ከማህበራዊ አንቂዎች በላቀ ሁኔታ የህዝብን ስሜት የመቀስቀስ ትልቅ አቅም እንዳለው ገልጸዋል። ፖለቲከኛው ባስቀመጧቸው ዋና ዋና ነጥቦችም የህዝብ ስነልቦናዊ ሁኔታ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ጭንቀትና የተቃውሞ ስሜት ውስጥ እንደሚገኝና የለውጥ ጥማት እንዳለው ስራው የፈጠረው መነቃቃት እንደሚያሳይ ጠቁመዋል። የብሔርተኝነት ፖለቲካ ውድቀት፣ የአገሪቱ የብሔር ፖለቲካ በህዝቡ ዘንድ የተሰለቸ ጩኸት የሆነ መምጣቱንና በተቃራኒው የኢትዮጵያዊነት ስሜት ዳግም እያገገመ መሆኑን ገልጸዋል። የፖለቲካ ባህል መሸርሸር በሀገሪቱ የፖለቲካ ምህዳር ውስጥ ፖፑላሪዝም፣ የጽንፈኝነትና የብሔርተኝነት ባህል እየተጠናከረ መሄዱን በስጋት አንስተዋል። የአርቲስቶቹ ተቀባይነት ህዝቡ በተደራጁ የፖለቲካ ማህበረሰቦች ላይ ካለው እምነት ይልቅ ስሜቱን ለሚገልጹለት አርቲስቶች የሚሰጠው ፍቅርና አድናቆት እጅግ የላቀ መሆኑን ተናግረዋል። ዘላቂ ሰላም፣ ፍቅርና እኩልነት አሁንም በቃላት ደረጃ ከሚመኙ የጋራ ተስፋዎች ባለፈ በተግባር ሊደረስባቸው የሚችሉ ግቦች አለመሆናቸውን አመላክተዋል። አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና በመስዋዕትነት ብቻ የሚገኝ መሆኑን ህዝቡ ገና በሚገባ እንዳልተረዳው አስገንዝበዋል። አቶ ልደቱ በመጨረሻም ፖለቲከኞች ለዓመታት ሊያመጡት ያልቻሉትን የህዝብ መነቃቃት አርቲስት ቴዲ አፍሮ በደቂቃዎች ውስጥ ማሳካቱ ለፖለቲካው ማህበረሰብ ትልቅ ትምህርት የሚሰጥ መሆኑን ጠቅሰው ጉዳዩ በሰከነ መንፈስ ሊጠናና ሊመከርበት እንደሚገባ ጥሪ አቅርበዋል። የማይታረቀው የዋሽንግተንና ቴህራን ፍላጎት። የአሜሪካና ኢራን ፍጥጫ ከመብረድ ይልቅ መልኩንና ቅርጹን እየቀየረ ሲሆን የትራምፕ ፈጣን ውጤት ፍላጎትም ከኢራን ረጅም ትዕግስት ጋር የሚጋጭ ሆኗል። በዚህ የተነሳም ሁለቱ ጦረኛ መንግስታት ፍላጎትና ጉዞ የሚታረቅም የሚተማመንም ሊሆን አልቻለም። በአሜሪካና በኢራን መካከል ለሁለተኛ ጊዜ ኒውክሌር ስምምነት ላይ ለመድረስ የሚደረገው ጥረት በሁለቱ ሀገራት ፍጹም ተቃራኒ የድርድር ስልቶች ምክንያት አዲስ ቀውስ ውስጥ መግባቱ ተገልጿል። ፕሬዚዳንት ዶናልድ ትራምፕ የኃይል ዲፕሎማሲን በመጠቀም ፈጣን ውጤት ለማምጣት ቢሞክሩም የኢራን አመራሮች በበኩላቸው ረጅም ጊዜ የሚወስድና እያንዳንዱን ዝርዝር ጉዳይ የሚፈትሽ መሰረታዊ የድርድር መንገድን መርጠዋል። አወዛጋቢው ትራምፕ ራሳቸውን የግዳጅ ዲፕሎማሲ ዋና ተዋናኝ አድርገው በመቁጠር ተቃዋሚዎቻቸው ለአሜሪካ ጥያቄዎች በፍጥነት እጅ እንዲሰጡ ካልሆነም የጥቃት ስጋት እንዲጋፈጡ የማድረግ ስልት ይከተላሉ። ባለፉት ጥቂት ሳምንታትም ኢራናውያን የኒውክሌር አቧራቸውን ለማራገፍና ለሁሉም ነጥቦች መስማማታቸውን በመግለጽ ፈጣን የፖለቲካ ድል ለማወጅ ቢሞክሩም በተግባር ግን ከኢራን ባለስልጣናት በኩል የሚጠበቀውን ፈጣን ምላሽ ማግኘት አልቻሉም። ይህም የትራምፕ አስተዳደር በጽናቱ ከሚታወቀው የቴህራን አመራር ጋር መጋጠሙን አመላካች ሆኗል። የድርድር ሂደቱን በቅርበት የሚከታተሉ ታዛቢዎች እንደሚሉት በሁለቱ ወገኖች መካከል ያለው ልዩነት ከመሰረታዊ ጉዳዮች ባለፈ በባህሪና በስትራቴጂ ላይ የተመሰረተም ጭምር ነው ይላሉ። ትራምፕ አስደናቂና የዜና አርዕስት የሚሆኑ ፈጣን ስምምነቶችን ሲፈልጉ፣ የኢራን አመራሮች ግን እያንዳንዱን ጉዳይ በጥንቃቄና በማያዳግም መልኩ እየተፈታ እንዲሄድ ይፈልጋሉ። ይህ የፋርሶች አካሄድ ደግሞ ለችኩሉ ትራምፕ ነገሮችን የማጓተት ፍላጎት ተደርጎ ይወሰዳል። ከዚህ ቀደም በ2015 የተደረሰው የኒውክሌር ስምምነት አደራዳሪ የነበሩት ሮበርት ማሊዬ ትራምፕ ጨካኝ ኃይል ታዛዥነትን ሊያስገድድ እንደሚችል ያምናሉ።
የኢራን አመራር ግን ለዋና ፍላጎቶቻቸው እጅ ከመስጠት ይልቅ ከፍተኛ ስቃይንና ማዕቀብን ለመቋቋም ዝግጁ ናቸው ብለዋል። ይህ የሁለቱ አቀራረቦች ግጭቱ በቀጣዮቹ ቀናት ይበልጥ አይቀሬ ወደሆነ ፍጥጫ እንደሚሸጋገር ይጠበቃል። በተለይም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ለሁለተኛው ዙር የድርድር ማዕቀፍ ወደ ኢስላማባድ በሚያቀኑበት ወቅት የአሜሪካው ግፊትና የኢራን ግትርነት ፊት ለፊት ይጋጠማሉ። የዚህ ድርድር አመለካከት የሚያስከትለው አደጋም ቀላል አይደለም። በመካከለኛው ምስራቅ ዳግም ጦርነት ሊቀሰቅስ፣ የዓለም የኃይል አቅርቦትን ሊያናጋና ኢራን ከመቼውም ጊዜ በላይ ወደ ኒውክሌር ጦር መሳሪያ ባለቤትነት እንድትጠጋ ሊያደርጋት እንደሚችል ስጋቶች እየጨመሩ ነው። በአሁኑ ወቅት መላው ዓለም በጉጉት የሚጠብቀው የትራምፕ ፈጣን ውጤት ፈላጊነትን የኢራንን ረጅም ትዕግስት ሰብሮ ውጤት ያመጣ እንደሆነ ወይስ ድርድሩ እንደቀድሞው ለዓመታት እየተንዛዛ ይቀጥላል? የኢስላማባዱ ቀጠሮ ለዚህ ጥያቄ ምላሽ ይሰጣል ተብሎ ይጠበቃል። እንደ አልጀዚራ ዘገባ በአሜሪካና በኢራን መካከል ያለው የጂኦፖለቲካዊ ውጥረት ወደ አደገኛ ምዕራፍ እየተሸጋገረ መሆኑን የሚያሳይ ነው። ዘገባው ሶስት ዋና ዋና ክስተቶችን በማስተሳሰር የሁለቱን ሀገራት ወቅታዊ የፖለቲካና የወታደራዊ መስተጋብር አቅጣጫ ይተነትናል። በመጀመሪያ ደረጃ ፕሬዚዳንት ዶናልድ ትራምፕ ረቡዕ ምሽት የሚያበቃውን ጊዜያዊ የተኩስ አቁም ስምምነት ለማራዘም እጅግ አዳጋች መሆኑን መግለጻቸው ሁለቱ ሀገራት በጊዜያዊ ሰላም ወቅት መሰረታዊ የሆኑ ልዩነቶቻቸውን በድርድር መፍታት አለመቻላቸውን ያመለክታሉ። የስምምነቱ ማብቂያ ጊዜ መቃረብና የፕሬዚዳንቱ ተስፋ አስቆራጭ መግለጫ በአካባቢው ላይ ዳግም ወታደራዊ ግጭት ሊቀሰቅስ ይችላል የሚለውን ስጋት በእጅጉ አባብሶታል። በሌላ በኩል አሜሪካ ምክትል ፕሬዚዳንቷን ጄዲ ቫንስን ወደ ፓኪስታን በመላክ የሰላም ድርድር ለመጀመር ያሳየችው ፍላጎት በኢራን በኩል ተቀባይነት አላገኘም። አሜሪካ ፓኪስታንን እንደ ሶስተኛ ወገን አደራዳሪ ለመጠቀም መሞከሯ የዲፕሎማሲ በር ለመክፈት ያላትን ፍላጎት ቢያሳይም ኢራን በዛቻ ጥላ ስር ንግግር አናደርግም ማለቷ በሁለቱ ሀገራት መካከል ያለው የመተማመን ደረጃ ምን ያህል ዝቅተኛ እንደሆነ የሚያሳይ ነው። ይህ የኢራን ጠንካራ አቋም የመጣው አሜሪካ በአንድ በኩል ዲፕሎማሲያዊ ጥሪዎችን እያቀረበች በሌላ በኩል ደግሞ ወታደራዊ ጫናዎችን እያበረታች ነው ከሚል እሳቤ መሆኑን መገንዘብ ይቻላል። ለዚህ የኢራን እምቢተኝነትና የሁኔታዎች መባባስ ዋነኛው ምክንያት ደግሞ የአሜሪካ የባህር ኃይል የኢራንን የንግድ መርከብ በቁጥጥር ስር መዋሉ ነው። ይህ ድርጊት ኢራን የምትጠቅሰውን የዛቻ ጥላ በተግባር የሚያሳይ ሲሆን የሰላም ድርድሩን ከማገዝ ይልቅ ወደ ከፋ ግጭት የሚያመራ አዲስ ውጥረት ፈጥሯል። ኢራን መርከቡና ሰራተኞቹ በአፋጣኝ እንዲለቀቁ ይህ ድርጊት ካልታረመና ቅድመ ሁኔታዋ ካልተሟላ ወደ የትኛውም የድርድር ጠረጴዛ እንደማትመጣ ግልጽ መልእክት የሚያስተላልፍ ነው። በአጠቃላይ አልጀዚራ ይዞት የወጣው ዘገባ እንደሚያሳየው ጊዜው እያለቀ ያለው የተኩስ አቁም ስምምነት፣ የከሸፈው የዲፕሎማሲ ጥረትና በመርከብ መያዙ ምክንያት የተፈጠረው አዲስ ግጭት ተዳምረው ጉዳዩን ውስብስብ እንዳደረጉት ነው። እነዚህ ሁኔታዎች ቀጣዮቹ ቀናት ለአሜሪካና ኢራን ግንኙነት ብሎም ለቀጠናው ሰላም እጅግ ወሳኝና ፈታኝ ሊሆኑ እንደሚችሉ በግልጽ ያመላክታሉ። የሱዳን ጦርነት ሊስፋፋ እንደሚችል ተገለጸ። ዓለም ላይ ከተካሄዱ ጦርነቶች ሁሉ አስከፊው ቀውስ የተመዘገበበት የሱዳኑ ጦርነት 3 ዓመት ሞልቶታል። ኢንተርናሽናል ክራይሲስ ግሩፕ ባወጣው ሪፖርት የሱዳን ጦርነት ሊስፋፋ ይችላል፣ ጦርነቱ በመካከለኛው ምስራቅ የቀጠለ ቢሆንም ዲፕሎማቶች የሱዳንን የውስጥ ጦርነት ለማቆም ጥረታቸውን እንዲጨምሩ ሲል ጥሪ አቅርቧል። በኢንተርናሽናል ክራይሲስ ግሩፕ የተዘጋጀው ሪፖርት እንደሚያመላክተው ሱዳን ከፍተኛ የሰብአዊ ችግር ውስጥ ገብታለች። ሚሊዮኖች ሰዎች በረሃብና በረሃብ አደጋ ላይ ናቸው። የመንግስት መዋቅርም በአብዛኛው ፈርሷል። ዋና ከተማዋ ካርቱም እንኳን ለመኖር አስቸጋሪ ሁኔታ ላይ ናት ብሏል። እንደ ሪፖርቱ ገለጻ አገሪቱ በሁለት ኃይሎች ከፍላለች። መንግስታዊ ሰራዊቱ ካርቱምንና ምስራቁን ሲቆጣጠር፣ በምዕራብ ደግሞ ፈጥኖ ድራሽ ኃይሉ ወይም አርኤስኤፍ ይቆጣጠራል። የቀጠናው ኃይሎች በተቃራኒ ወገኖች ሲደገፉ ጦርነቱ ወደ ጎረቤት ሀገራት ሊስፋፋ ስለሚችል ተጠንቀቁ፣ በተለይም ኢትዮጵያ ላይ ተጽዕኖ ሊኖረው ይችላል ሲል አጽንኦት ሰጥቷል። በ2025 የተጀመረው ዲፕሎማሲ አንዳንድ እድገት ቢያሳይም በሳውዲ አረቢያና ዩናይትድ አረብ ኤሚሬትስ መካከል ያለው ግጭትና የመካከለኛው ምስራቅ ጦርነት የሰላም ጥረቶችን እንዳስቀረ ገልጾ ይህ ሪፖርት የሱዳን ግጭት ከሀገር ውስጥ ብቻ አልፎ ወደ ቀጠናው የመስፋፋት አደጋ እንዳለ ያሳያል። የውጭ ኃይሎች በሌሎች ጦርነቶች ቢጠመዱም እንኳን የሱዳንን ጉዳይ ከአጀንዳቸው ማውጣት በቀጠናው የበለጠ ውድቀትና ያልተገመተ የፖለቲካ ችግር ሊያመጣ ይችላል ሲል ኢንተርናሽናል ክራይሲስ ግሩፕ በሪፖርቱ አሳውቋል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።